ኤፍራታና ቤዛ በድንጋጤ ፍጥጥ ብለው ቀሩ። ናታንና ቢኒ ደግሞ በር ላይ የተፈጠረውን ነገር ሲያዩ ማመን ነው ያቃታቸው። እንግዲህ ጽዮንም ራሷን ይዛ በጣም እያለቀሰች ነበር። ሉሊት ሙሉ ቀን እንደፈራችና እንደተጨነቀች እንዲሁም ደግሞ አለቃ የተባለው ያፌት በሌላ ሰው እያስደወለ መከራዋን አሳይቷት ነበር። በስተመጨረሻም ጣቷን ቁርጥርጥ አድርጎ እበር ላይ ጥሏት ቤዛና ጽዮን በሩ ተቆርቁሮ ሲከፍቱት ሬሳ ነው ያገኙት ማለት ነው። በጣም ያሳዝናል። ያፌት እንግዲህ ባለፈው ፓርት ላይ ሉሊት ጣቷ እንዲቆረጥ ወይንም እጇ እንዲቆራረጥለት ትዕዛዝ ሰጥቶ ነበረ። በትዕዛዙ መሰረት ደግሞ የታዘዙት ሰዎች ያለምንም ርህራሄ ሉሊትን አይሰሩ ስራ ሰርተዋታል። ናታን ከልጅቷ ጋር ጓደኝነቱን ቀጥሏል። እሱ ደግሞ ያሳገታት ራሱ ነው። እንዲሁም ለበቀልና እሱ የሚፈልገው መንገድ ያለ ነገር ሆኖ ነው። ቢኒ ደግሞ በህግ የያዘው ወረቀት ስላለቀለትና ስለተፈጸመለት እጅግ በጣም ደስ ብሎት ናታንን ካፌ ላይ ቀጥሮ እየነገረው ነበር። ከዛም አልፎ ደግሞ እገኒ ጋር ተገናኝቶ ደስታውን እስከሚነግራት ድረስ በጣም ቸኩሎ ነበረ። ፂ ከኤፉዬ ጋር ተገናኝታ ቢኒን እንደምታፈቅረውና በፍቅር እንደወደቀች ለኤፍራታ ደም እንባ እያለቀሰች ነገረቻት። ቤዛ ደግሞ ከአዲሱ ጀለሷ ጋራ ጓደኝነታቸውን ቀጥሏል። ነይ ዕቃ እንገዛለን፣ አብረን መጠየቅ የምትፈልገውን ሰው እንጠይቃለን እያለ እየደወለላት ይገኛል። የሉሊት መጨረሻ ይሄ መሆኑ እጅግ በጣም ያሳዝናል፣ ያስጠላል። እንኳን ሉሊትን ቀርቶ አይደለም ነገር ተወዲያ ተወዲህ የምታሯሩጠውን ቀርቶ አይደለም ምንም ያላደረጉ ንጹሃኖችን በአንድ ጊዜ አንገታቸውን ብጥስ የሚያደርግ ያፌት ነው ያለምንም ርህራሄ። ሉሊት በስተመጨረሻ በዚህ መልኩ መሰናበትሽ እጅግ በጣም ያሳዝናል። በጣም ደንግጠዋል እውነት ለመናገር። እንዲሁም ደግሞ ከቤዛ ጋር ጓደኝነትና ሚስጥረኛ ለመሆን ደፋ ቀና እያለች ይሄንንም እንትን ሳትል፣ ቤዛ ግን በኤፍራታ ትዕዛዝ መሰረት ሉሊትን ለመበቀል እንጂ ጓደኝነትና ቤዛ ደግሞ በጸጸት ላይ ስለሆነች ያለፈውን ስህተቶቿን አሁን ላይ መድገም አትፈልግም። ግን የኤፍራታ ትዕዛዝ ስለሆነባት ያንኑም እየተገበረችው ትገኛለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እጅግ በጣም አስተማሪውና ተወዳጁ ድራማ ሐረግ ቀጣው ፓርት ቀጥሏል ማለት ነው። ዛሬ ላይ ደግሞ የሉሊትን ፍጻሜ አይተናል። ሉሊት በድርጅቱ ላይ እንግዲህ ዝቅተኛ ዋጋ እንዲደረግ አድርጋ ያፌትን ስላከሰረችው ያፌት ደግሞ ሉሊትን ማስወገድ እንዳለበት አምኖ የመጨረሻውን ፍጻሜ ፈጽሟል። ቢኒ ስለ ያፌት የያዘውን ጉዳይ አልቆለት ደስታ በደስታ ሆኗል። ጽዮን ደግሞ በቢኒ ፍቅር እየተጎዳችና እየተቃጠለች ትገኛለች። እንግዲህ ናታን ወደ ስራ ቦታ ሊሄድ ቤዛ እና ፂ ሳሎን ላይ ቁጭ ብለው ናታንም ከፎቅ መጣና በሉ ሰላም ሁኑ ሴቶች፣ እኔ ወደ ስራ መሄዴ ነው፣ በር ላይ ቢኒ እየጠበቀኝ ነው ብሎ ሲል ጽዮን አንገቷን ዘወር አድርጋ ቢኒ ይገባል አይገባም እያለች መመልከት ጀመረች። ከዛ ዘወር አሉና ናታንና ቤዛ ጽዮንን በአይን እይታ በጣም ተገረሙ። ጽዮንም ለብቻዋ በቃ ከበር ላይ መመለስ ጀመርክ እንዴ? ለማየት እኔንም ከብዶሃል ማለት ነው? ጭራሽ እየራክ ነው እንዴ የመጣህ ያለኸው? ብላ ራሷን በውስጧ ማውራት ጀመረኝ።
ቤዛ ደግሞ ምን ሆነሻል? ምን ተፈጥሮ ነው እያለች አለቻት። አይ ምንም አልተፈጠረ ብላ ከዛ ቦታ ላይ ተነስታ ሄደች። ሉሊት ደግሞ በተደጋጋሚ ስልክ ይደወልላታል። በምልክልሽ አቅጣጫ አድራሻ ካልመጣሽ የሞት ጽዋሽን ትጠጫለሽ ብሎ በአጭር መልስ ዘጋላት። እሷም ደግሞ አመጣለሁ አልመጣም እያለች እየተርበተበተች ፊቷን በመስተዋት እያየች በስተመጨረሻ ሰውየው አለቃ ነገሮችን አስተካክሎልሻል፣ ወደ ስራሽ እንድትመለሽ ወረቀት ተልኮልሻል፣ እሱን እንድትቀበይ ነው ብሎ ቀጭን ትዕዛዝ ሰጣት። እሷም ግራ ገባትና እየተደናበረች ወደ ተሰጣት። ጽዮንም ደግሞ በጣም ግራ ሲገባት ኤፍራታ ጋር ደወለች እና ኤፉዬ የያፌትን ላፕቶፕ ልትከፍት ቁጥር እምቢ እያላት ነበረ። ከዛ አንተ ውሻ አንድ ቀን አውቀዋለሁኝ እያለች ብቻዋን እየተከራከረች ባለ ሰዓት ደወለች እና ኤፉዬ ላገኝሽ እፈልጋለሁ፣ በጣም በህይወቴ ብዙ ነገር አጋጥሞኛል ብላ አለቻት። ከዛ ኤፍራታም ያፌት ቤት የለም ነበርና ቶሎ ብላ ስትወጣ ገኒን መንገድ ላይ አገኝታ ገኒ ደግሞ ካነጠፈችው ጉሊት ላይ ተነስታ እየሮጠች ዳ ኤፍራታ ላይ ጠምጠም አለች። ኤፍራታም ደግሞ ወደ ጽዮን ጋር ለመሄድ በጣም ስለቸኮለች ገኒዬ እባክሽ ልቀቂኝ፣ እዚህ ምን ትሰሪያለሽ ደግሞ በዚህ በፀሐይና በበረሃ ብላ አለቻት። አንቺን ለማየት እዚህ እኮ ስራ ጀምሬያለሁ ብላ አለች። እንግዲህ ገኒ ቸግሯትም ሳይሆን በራሷ መነሳሳነት በራሷ መንቀሳቀሻ ብትጠቀመው የገኒ ጉሊት እዛ መስራት ትልቁ አይዲያ ልጇን ኤፍራታን ስትወጣና ስትገባ ለማየት ብቻና ብቻ ነው። ከዛ ጺና ኤፉዬ የተቀጣጠሩበት ቦታ ተገናኙና የሆድ ሆዳቸውን እያወሩ ጽዮንም በእንባ ዝፍቅ አለችና ኤፉዬ በአንቺና በወንድሜ ፍቅርን አይቼ እጅግ በጣም ያስለቅስ ነበር። አንቺም ደግሞ እውነታውን ለወንድሜ ተናግረሽ የሚመጣውን ነገር መቀበል ነበረብን። አይጼ አሁንም አረፍዷል፣ ግን አንቺ ራስሽን እንድጠብቅ ይፈልጋለሁ ብላ ቢኒን ማፍቀሯን ነገረቻት። ቢኒ ደግሞ እንዲተዋትና አልፈልግህም ብላ ያለችበትን ምክንያት የያፌት ያክስት ልጅ አቤላ ያፌትን ሊወጋ ወቅቶት እንዲሁም ደግሞ የነበሩትን ነገር አቤላ ያፌትን ወቅቶት ከዳጌ ጋር ተነጋግረው የነበረውን እንዲሁም ደግሞ የቅንብር ፎቶ ቢኒ አይቶ በዛ እንደ ጠላት አድርጋ ለኤፉዬ ስትነግራት ኤፍራታም በጣም ገረማት፣ ማመን ሁሉ አቃታት። ምክንያቱም ጽዮን ለወንድ ቦታ የላትም ነበር። በስተመጨረሻ ግን በቢኒ ፍቅር ወርቃለች። ቢኒ ደግሞ ጺን ፈጽሞ አልጠላትም በድርጊቱ እና በነገሩ እንዲሁም ደግሞ እሷ አልፈልግህም አትጠጋይ ስላለችው ብቻ እንጂ ያንንም ነገር እውነት አድርጎ እንደማይቀበል እርግጥ ነው። እንግዲህ በስተመጨረሻ ቤዛ ውጭ ላይ ከአዲሱ ጀለሷ ጋር ስልክ እያወራች በሩ ሲቆረቆር ጺም ደግሞ ስልኳን ይዛ ቁጭ ብላ ነበር። በሩን ሲከፍቱ ሉሊትን መጨረሻ አይተዋል ማለት ነው። ያፌት ደግሞ ከአዲሱ ፍቅረኛው እናት ጋር ተገናኝተው የምትፈልገውን ጥያቄ ጠየቀችው። ልጄን እንዴት ልትታገት ቻለ? ከዚህ ጀርባ ማን አለበት? እያለች ፍጥጥ ብላ የምትፈልገውን ጥያቄ ጠየቀች። እሱም ደግሞ እዛ ጫካ አልፎ አልፎ ሲደብረኝ ለመዝናናት እሄዳለሁኝና አግተው እሷን እየደበደቡና እያሰቃዩት ድምጿን ስሰማ በርሬ ስሄድ አተረፍኳት እንጂ ሌላ ምንም የተፈጠረ ነገር የለም ብሎ አስረዳት። ናታን እዛ ላይ ፊቱ የሚነበበው የሆነ ተንኮልና የሆነ ሴራ እንዳሴረ ይታያል ማለት ነው። ከልጅቷም ጋር ካፌ ላይ ተገናኙና እንግዲህ በአጭር ጊዜ ከጓደኛዬ ወደ ገጠር ስራ አለና
ወደዛ መሄድ ያልቀረም እዚሁ ስራ ካልተገኘ እያለ እሷም ደግሞ ተቆጣችና እንዴት ትተህ ልትሄድ ትችላለህ? እኔ ማሚን እነግራታለሁ። በዛ 1 ሳምንት ውስጥ ስራ አግኝታለህ እንድትገባ አደርጋለሁኝ ብላ እሱን አሳመነችው። ያፌትም ናታንም ደግሞ እቅፍ አደረገና የሆነ ተንኮል እንዳሴረ እየሳቀ ይታይበታል ማለት ነው። ያፌት እንግዲህ ኤፉዬ ከቤዛ ጋር እየተደዋወለ ሉሊት ምን ደረሰኝ፣ ሉሊት ምን ገባ እየተባባሉ እየተደዋወሉ ነበርና ያፌት ደግሞ ውለው የት እንደሆነ አይታወቅምና ሲመጣ ንግስቴ ብሎም ሳይስማት ቀጥታ ወደ ፎቅ መንገዱን አመራ። እንዴ ያፌት ምን ሆነህ ነው እስካሁን ድረስ ያመሸኸው? ደግሞ እኔ እዚህ ተቀምጬ እንድትተሄ ትወጣለህ ብላ አለችው ኤፍራታ። ያፌትም ይቅርታ ንግስቴ፣ ጥሩ ሙድ ላይ አይደለሁም፣ እኔ ወደ ላይ በወጣ ይሻላል ብሎ ቀጥታ ወደ ፎቅ ጉዞውን አደረገ። እሷም ደግሞ ይሄ ውሻ ምን አባቱንስ አድርጎ ነው አንዱ ሳይወጣ አንዱ ችግር ሳይወጣ አንዱ እያለች ብቻዋን ማውራት ጀመረች። ኤፍራታ እንግዲህ ላፕቶፑን ፍላሹን ጨምራ ቁጥሩ አልከፈተላትም። ከፍቶላት ቢሆን ኑሮ ፍላሹን አንድ መረጃ መያዝ መቻል አለብሽ ኤፉዬ ማለት ነው። ውድ የቻናሌ ቤተሰቦች ከሐረግ ድራማ በቀጣይ ምን እንጠብቅ? ሉሊትን ባለፈው ፓርት ላይ ያፌት እጇ ይቆረጥ የሚል ትዕዛዝ ሰጥቶ ነበር። ሉሊት ሙታለች አለች። የያፌትስ ድራማ አያልቅም ወይ? እዚሁ ላይ አይፈጸምም ወይ? አሁንም ጠቅላላ የዛን የቤት ሰው ሊጨርሳቸው ነው ወይስ እሱ ደግሞ የቢኒ የያዘው የህግ ወረቀት ተጠናቆ ያፌት እያንዳንዱ የሰራትን ዋጋ ይከፈለው ይሆን? ቢኒና ፂ ደግሞ ፍቅራቸውን ይቀጥሉ ይሆን? ቤዛስ ከአዲሱ ፍቅረኛዋ ጋር አዲስን ህይወት ይመሰርቱ ይሆን የሚለውን በጉጉት የምናይ ይሆናል። ኤፍራታስ ያፌትን ምን ለማድረግ አቅዳለች አስባለች የሚለውንም በጉጉት የምናይ ይሆናል። እስከዛውን ድረስ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት እስከምንገናኝ ሰላም ለሀገራችን።